ትሁት ወክ ለማድረግ እየወጣሁ ነበር። አብረን እንውጣ። አይ ካሌብ አልፈለኩም። አንተ ስለዚህ በአንድ ጥይት ትወገጅ ይሻልሻል። ስለዚህ ለእኔ አንድ ሳንቲም ወርውረህ ዞር በይ ልትለኝ አሰብክ? ቲና፣ እኔ አባት ነኝ። አባት ደግሞ ቤቱን ሊያፈርስበት የመጣ ሰው ዝም ብሎ ያይ። ከዚህ በኋላ ብትመጪ ግን እገልሻለሁ። በጣም አሪፍና ደስ የሚል ጊዜ ያሳለፍን። በጣም ነው የማመሰግነው። አንድ ወንድ ያስፈልገናል። ወንድ? አንተ ተረጋጋ። ትሁትን እንደሚወዳትና አስመስሎ ጥሩ እንደሆነ አድርጎ ይቀርባታል። ይኸውልሽ ትሁት ለማንም ስትሆን ማየት አልፈልግም። ይሄ ደግሞ ለእኔ ጥሩ መንገድ አይደለም። በዚህ አልስማማም። ልጁ እኮ የኛ ተቀጣሪ ነው የሚሆነው። ቢሆንም አልፈልግም። እመነኝ ተመስገን፣ ትሁትን የምናስወጣበት ብቸኛ መንገድ ይሄ ነው። ኢንስፔክተር እንደምን አለ? ደህና ነህ? ይኸው ከብዙ ጊዜ በኋላ እርዳታ አስፈለገኝና ደወልኩልህ። ቃሊብና ትሁት እጅግ በጣም ደስ የሚል ለመጀመሪያ ጊዜ አሳልፈው ማለት ነው ወደ ቤታቸው በሚመለሱበት ሰዓት እንግዲህ ያው አቶ ተመስገን እንግዲህ አግኝቷቸዋል። እጅግ በጣም በመናደድ ሁለታቸውን በፍቅር አንድ ላይ ስላያቸው ተናዶ እንግዲህ ሽጉጥን መዘዝ አድርጓል ማለት ነው። አቶ ተመስገን እንግዲህ አሁን ላይ ቃሊብን ለመጉዳት እንትን ላይ ነው ማለት ነው። ይህን ነገር እያደርገዋል ወይንስ ደግሞ አያደርገውም? በፍጹም አያደርገውም። በነገራችን ላይ አባባ እንግዲህ በስተመጨረሻም ይህን ነገር እንዴት ማድረግ አለብኝ እንዴትስ ነው በማለት እንግዲህ በማሰብ በማንሰላሰል አቶ ተመስገንን እንዴት አድርጌ ነው ይህንን ግለሰብ ከትሁት የማረቀው? ትሁትና ቃሊብ እንደ ልባቸው ህይወታቸውን እንዲኖሩ የግድ ይህንን ሰው ከዚህ ማስወገድ አለብኝ በማለት እንግዲህ አስበው ካንሰላሰሉ ብቻቸውን ጊዜ ከወሰዱ በኋላ በስተመጨረሻም እንግዲህ እስከ ዛሬ በራሴ ነገሮችን በሙሉ ሳደርግ ነበረ፣ አሁን ላይ ግን ያንተ እርዳታ አስፈልጎኛል በማለት እንግዲህ ፖሊስ ጋር ደውሏል ማለት ነው። ስለዚህ በሆነ ምክንያት አሁን ላይ ወይንም ደግሞ አቶ ተመስገን ማለት ነው ከቃሊብ ላይ ሊያደርሰው የነበረውን ነገር በዚያ ምክንያት እንግዲህ በፖሊስ ሊያዝ ይችላል የሚል ሀሳብ ነው ያለኝ እንጂ አሁን እንደዘረጋ ወይንም ደግሞ ሽጉጡን እንዳነሳ በምንም ነገር ጉዳት አያደርሰውበትም ብዬ ነው የማስበው። በነገራችን ላይ ሁሉም በየቦታው ነው እንደፈለገ ነው ሽጉጥ የሚይዘው። በጣም ነው የሚገርመኝ እኮ። እና አቶ ተመስገን አሁን ይዞ ነው የሚንቀሳቀሰው። ምንድን ነው አሁን ሁሉም ሰው መያዝ ይችላል ወይ? በጣም ነው የሚገርመኝ ማለት ነው። እና በዚህ መልኩ አሁን ላይ ቃሊብን እያስፈራራው ይገኛል። ቃሊብ ለመጀመሪያ ጊዜ ከትሁት ጋር ማለት ነው እጅግ በጣም ደስ የሚል የፍቅር ጊዜ አሳልፈው መጥተው ነበረ። ምክንያቱም ትሁት ተክዛ ስላያት ይህን ነገር እንትን ማለት የምንችለው እስኪ ወጣ እንበል፣ በጣም ተክዘሻል፣ በጣም በሀሳብ እንትን ብለሻል፣ ተጎርተሻል። ስለዚህ እኔም ደግሞ ወክ ማድረግ እፈልጋለሁ ትሁት እሺ በይኝና እንሂድ በማለት ልብሴን ልቀይር ስትለው እንደዚሁ ራሱ ያምርብሻል የኔ ቆንጆ አብረን እንሂድ በማለት እንግዲህ ተያይዘው ከትሁት ጋር ወጥተው ደስ የሚል ጊዜ አሳልፈዋል ማለት ነው። እንደፈሩት እንግዲህ ሲመለሱ ያው አቶ ተመስገን አግኝቷቸዋል። ምን ሊፈጠር ይችላል የሚለውን በነገራችን ላይ ያው ደግሞ አባባ እጅግ በጣም ጀግና አባት ናቸው። አስቀድመው ነው እንግዲህ የልጃቸውን ነገር እንትን የሚሉት ማለት ነው። ስለዚህ የደወሉት ለት ፖሊስ ወይንም ደግሞ የእናንተ እርዳታ አስፈልጎኛል፣ እስካሁን ብቻዬን ሳደርገው የነበረውን ነገር አሁን ግን እርዳታችሁ አስፈልጎኛል በማለት ስለደወለላቸው በእርግጠኝነት ስለ ተመስገን እያንዳንዱ ነገር አባባ ነግሯቸው ይሆናል። ስለዚህ ሊያያዝም ይችላል የሚል ግምት ነው ያለኝ ማለት ነው። እና አሁን ላይ እንግዲህ ተንኮለኛዋና ተንኮል አያልቅብሽ ማለት ነው
ቲና እጅግ በጣም እኔ በተንኮል በነገራችን ላይ ከዚህ በፊትም ብላለች። እኔ ምንም ነገር አላስብም፣ የማስበው ይሄን ነው፣ የፈለግኩትን ነገር እስከማገኝ ድረስ ተንኮል ነው የማስበው። አዎ ምን ትሆን እያለች እንግዲህ ለዳኒ እንደተናገረች የምናስታውሰው ነው። ምክንያቱም እሷ የምትፈልገው የሽማግሌውን ንብረት ወደ ራሷ ለማዞር ነው። ይህን ሁሉ ነገር የለፋችበትን በጣም ብዙ ጊዜ ሆናት ለፋች እኮ በነገራችን ላይ ማለት ነው። የሰውን ገንዘብ ለራሴ አደርጋለሁ በማለት በጣም ብዙ ጊዜያትን ለፍታለች። ግን ደግሞ ይህን የለፋችበትን ጊዜ እሷ ለመስራት ወይንም ደግሞ ስራ ለመፈለግ ብታስብ በጣም ጥሩ ነበር። በራሷ በላቧ ጠብ አድርጋ ሰርታ ገና ወጣት ነች፣ ማግኘት ትችል ነበር ቲና ማለት ነው። እና ግን ደግሞ የሽማግሌውን ንብረት ለራሴ አደርጋለሁ ብላ አሁንም እንግዲህ እየጣረች ትገኛለች። ከቤት ወጥታ አሁንም ደግሞ ወደዚያ ቤት የመመለስ እንትን እያደረገች ትገኛለች ማለት ነው። እና ያው አሁን ላይ እያደረገችው ወይንም ደግሞ ሁሉም ነገር ማለት ነው ያው ተመስገንም ተቆጥቷት ነበር። ይሄ የመንደር ወሬ ነው፣ አላመናትም። በነገራችን ላይ ትሁት ልጅ አላተኝ ስትለው እሱ አላመነም። እኔ የተራ የቡና ወሬ መስማት አልፈልግም፣ ማንም ያወራውን መተሽ እንድታወሪ በፍጹም አልፈልግም ብሎ እጅግ በጣም ተቆጥቷት አንገቷን እንቅ አድርጎ ነበር እንግዲህ ትቷት የሄደው ማለት ነው። ግን እሷ ተስፋ አልቆርጥም በማለት ስትናገር ነበር። ቃሌብም አግኝቶ አላመነሽም አይደለ? አየሽ እሱም እኮ ካደሽ፣ አንቺ ከማንም ጋር አትስማሚም በማለት እንግዲህ ያው ስለ ቃሌብ እንዲሁም ደግሞ ቲናን ተናግሯት ነበረ ማለት ነው። እና ቤተሰቦችን እንዳትነኪ እያላት ነበረ። አሊያም ደግሞ እንግዲህ ቤቱ ልታፈርሽ አስበሽ አይደለ? ቤቱ ሳይፈርስ እንዲወጡ እስኪ ቤተሰቦችን ሂጄ ልንገራቸው እያለ ወደ ቤት እንደተመለሰን ትሁት እጅግ በጣም እየተጨናነቀች ነበር። ምክንያቱም አሁን ሁሉን ነገር ቲና ለተመስገን ትናገራለች። ሁሉን ነገር ተናገረች ማለት ደግሞ እኔ በጣም ብዙ ነገሮች የተበላሹ፣ ልጄን እኮ ይወስድብኛል እያለች እጅግ በጣም እየፈራች እየተርበተበተች ነበር። ለእህቴ ልደውልና እህቴ ከትምህርት ቤት ልጄን እንድታወጣት ልጠይቃት እያለች ነበር። እና ግን እህቷ ጋር ደውላ ነበር በነገራችን ላይ ማለት ነው። እና እህቷ ጋር ደውላ ያው ልጇ ደህና እንደሆነች እና ከእሷ ጋር እንደሆነች ስትሰማ እጅግ በጣም ነው ደስ ያላት። የእሷን መጨናነቅና የእሷን ግራ መጋባት የተረዱት እንግዲህ ሽማግሌው በደንብ ነው የተረዳት ማለት ነው። እና ምን ማድረግ አለብኝ በማለት እንግዲህ በነገራችን ላይ የትሁት እህት ደውላለት ነበረ ሽማግሌው ላይ እና ከእሷ ጎን መቆም እንዳለበት ምናምን ነገር አብረዋት እንዲሆኑ ነው የተናገረችው ማለት ነው። እና እሷ ብዙ ነገር አደርጋልኛለች፣ ህይወቴን አተርፋልኛለች። ትሁትንማ በችግሯ አብረን ነው የምንሆነው፣ አንተዋትም፣ ስለዚህ አታስቢ በማለት እንግዲህ ያለውን ነገር ማለት ነው ስለ ልጇም የሚያስፈልጋትን ነገር ያለውን ነገር እኔም አለሁኝ፣ ብቻዋን አይደለችም፣ አሁን ሰው ከጎኗ አለን፣ እሷም ለእኛ እንደቆመችው እኛም ለእሷ እንቆማለን፣ አታስቢ በማለት እንግዲህ እህቷንም ማለት ነው አጠናክሯታል ማለት ነው። እና አሁን ላይ እንግዲህ ምን ማድረግ አለብኝ? በዚህም እህቱ የትሁት እህት ለሽማግሌው የተናገረችው ነገር አለ። ያን ነገር በመናገር በቃ ሽማግሌው ምን ማድረግ አለብኝ፣ እንዴት ነው የማደርገው እያለ እንግዲህ በጣም ብዙ ሀሳቦችን ብቻቸውን ሲያስቡ ነበረ። ሲቀጥል ደግሞ ቴናንም አግኝቷት ነበረ ሽማግሌው ማለት ነው። ሽማግሌውና ቴና ተገናኝተው ነበረ እና ያው ቤታችሁን አጠቃላይ አፈርሳለሁ ብላ ነው የምታስበው ቴና፣ ተንኮለኛዋ ቴና ማለት ነው። አይደክማት ተንኮል በመስራት የማይደክማት ቴና፣ እኔ ለእሷ ደከመኝ በነገራችን ላይ ማለት ነው። ሁልጊዜ ተንኮል፣ ሁልጊዜ ተንኮል። ኧረ ተይ ቴና ወደ ራሷ መመለስ መቻል አለባት። ቴናን በቃ ለማስተማር ወይንም ደግሞ ወደ ራሷ ለመመለስ በጣም ብዙ ነገር ሽማግሌውም እጥሯል ማለት ነው። እውነት ለመናገር ግን ደግሞ እሷ አልተመለሰችም። ሁልጊዜም ተንኮል ነው፣ ሁልጊዜም ተንኮል ነው እየሰራች ያለችው ማለት ነው። ግን ሽማግሌው ዝም አላላትም። እኔ በብዙ ነገሮች ላይ ይታገሳለሁ፣ ግን ደግሞ አባት ቤቱን ሊያፈርስ ለመጣ ግለሰብ ዝም አይልም እና አርፈሽ ተቀመጭ፣ እገልሻለሁኝ ወይንስ ደግሞ በአንድ ጥይት እንድትገደይ ትፈልጊያለሽ? ለምንድን ነው አርፈሽ የማትቀመጭው? ለምንድን ነው ከሰው ሕይወት ውስጥ የማትወጪው? እባክሽን ተይኝ እያለ እንደውም እንትን እያላት ነበረ ማለት ነው። እሷ ግን እኔን
ትንሽ ሳንቲም ሰጥተህ ልትወረውረኝ ነው? በፍጹም አይሆንም። የፈለግኩትን ነገር ሳላገኝ የትም ንቅንቅ አልልም እያለች እንግዲህ እሷ ይዛትች ትገኛለች በነገራችን ላይ ማለት ነው። እና እንደ አባት ራሱ እንደዚህ ብላ እንትን ፈርታ ምን ብላ እንደው የሆነ ነገር እንትን ብላ እንኳን አታናግረውም። በእርግጥ እንኳን እንደዚህ ለማድረግ ነው እና ለእሳቸው ክብር ለመስጠት ነው እና ከዚህ በፊት ስንት ነገር እንዳደረገችው ያው ሁላችንም የምናውቀው ጉዳይ ነው ማለት ነው። እና ምን ብሏል ሽማግሌው በነገራችን ላይ ማለት ነው የተናገራት ነገር አለ። አንቺና ተመስገን ቤቴ ብትመጡም እስኪ ኑ ግን አለ ትሁትንና ቃሊብን የሆነ ነገር አደርጋለሁ ብትሉ በፍጹም አልፈቅድላችሁም። እነሱን የሆነ ነገር አደርጋለሁ ብትሉ በመጀመሪያ ምን ማለት አለባቸው? እኔን ማጥፋት አለባቸው በማለት እንግዲህ አስጠንቅቋታል ማለት ነው። ስለዚህ ከትሁት ህይወትና እንዲሁም ደግሞ ከቃሊብ ህይወት እንድትወጣ የራሷን ህይወት እንድትኖር አስጠንቅቆ ነግሯታል ማለት ነው። እና አሁን ላይ እንግዲህ ቲና ማለት ነው ያሰበችው ነገር አለ። ምንድን ነው ያሰበችው ነገር? ከአንተ በተለየ ሌላ ሰው ያስፈልገናል፣ አንድ ወንድ ያስፈልገናል በማለት እንግዲህ ያው ተመስገንን አውርተው ነበረ። ምንድን ነው የምትይው አንቺ? ለምንድን ነው እንደዚህ የምትይው? እያለ እሱም ግራ ገብቶት ነበረ። የሆነ እቅድ አለኝ፣ ይህ ደግሞ ይሳካልናል፣ ሁልጊዜ ይሳካልናል ነው የምትለው። ሌላ እቅድ ስታቅድ ይሳካል፣ ግን ደግሞ አንዱም ተሳክቶላት አያውቅም እስካሁን ማለት ነው። እሺ ምንድን ነው ብሎ እንግዲህ ተመስገን ብሎ ሰምቷታል ማለት ነው። በነገራችን ላይ ተመስገንም ከሀገሩ እየተደወለለት ነው እና በቃ እያለ የተባለ ነው። ግን እሱ ደግሞ የፈለኩትን ነገር ሳልይዝ አልመጣም፣ ትሁትን ሳላገኛት እሷን ይዤ ባዶዬን አልመጣም እያለ እየፎከረ ይገኛል ማለት ነው። እና የቲና ሀሳብ ምንድን ነው ስንል እንግዲህ ቲና አሁን ላይ ማለት ነው ሌላ ከነሱ ጋር የሚሰራ ወንድ አምጥተው እንዲሁም ትሁትን እንዲቀርባት እሷን የሚወዳት የሚያፈቅራት የሚንከባከባት በመምሰል እንዲቀርባትና ከዛ ቤት እንድትወጣ ማድረግ ነው። ይህ ሀሳቤ በጣም አሪፍ ነው፣ ይሳካልናል ደግሞ በማለት እንግዲህ ቲና ማለት ነው ተመስገን ደግሞ ዘራፍ አለ። እንዴት እንደዚህ ትያለሽ? እኔ ትሁትን ከማንም ወንድ ጋር ማየት በፍጹም አልፈልግም፣ እሷ የኔና የኔ ብቻ ነች እያለ እንግዲህ አሁንም እየተጎረረ ይገኛል። ይሄ ጉራህን አስቀምጠውና አቆየውና በቃ ነገሮችን በብልሃት ማድረግ አለብን። እዚያ ቤት እንድትወጣ አይደለ? ከቃሊብ ጋር እንድትወጣ ከሽማግሌው ጋር እንድትለይ አይደለ? እነሱ ከወጡ ብቻዋን ከሆነች እኮ እኛ እሷን ለራሳችን ማድረግ አያቅተንም። ስለዚህ ያንተ እንደዚህ ማድረግ አለብህ እያለች እንግዲህ መንገድ እየዘረጋችለት ትገኛለች ማለት ነው። እና ቆም ብሎ አስቧል ማለት ነው። ሊሆን ይችላል፣ እውነቷን ሊሆን ይችላል። ይህን ሀሳቧን ልቀበላት አልቀበላት በንዴት ውስጥ ቢሆንም ማለት ነው እንግዲህ አቶ ተመስገን ማለት ነው ይህን ሀሳብ ግን ሳይቀበላት አይቀርም። ምክንያቱም ነገሮቹ በሙሉ ወደ ሌላ እየሄዱ ስለሆነ እንደዚህ አድርጌ የግድ እንትን ማድረግ አለብኝ ብሎ ያስባል። ሽማግሌውንም ስላልቻለው ማለት ነው። ከሽማግሌውና ከቃሊብ ላይ ያው ትሁት ወጣች ማለት እንግዲህ በቀላሉ ትሁትን ያገኛታል የሚል ወይንም ደግሞ አስገድዶ ወደ ራሱ ይወስዳታል የሚል ግምት ነው እንግዲህ እሷም የሰጠችው። እሱም እንደዚህ ነው የሚያስበው። በእርግጠኝነት በዚህ ሀሳቡ ተስማምቶ ደግሞ እንግዲህ የተንኮለኛዋን የቲናን ሀሳብ ይጋራል ብዬ አስባለሁ። ግን ትሁት ሌላ ሰውስ ቢመጣ ትቀርባለች ወይንስ ደግሞ አትቀርብም የሚለውን ነው። እሷ ግን አሁን ላይ እንደው ወንድ ልጅ ብትቀርብ እንኳን ከቃሊብ ውጭ ነው የምትለው። ምክንያቱም ቃሊብን ትወደዋለች፣ ታፈቅረዋለች ትሁት ማለት ነው። እና አሁን ላይ እንግዲህ አቶ ተመስገን በመምጣት ህይወታቸውን ለመበጥበጥ ሞከረ እንጂ በጣም ነው የምትወደው። አሁን ላይ ደግሞ አብረው እየወጡ ነው። የፍቅር ጊዜም ከቃሊብ ጋር እያሳለፉ ነው። በዚህ ምክንያት እንግዲህ የመቀራረብና አንድ የመሆን ግልጽ ሆኖ ፍቅራቸውንም የሚያወሩበት አጋጣሚዎች ይፈጠራሉ። በዛ ላይ ደግሞ ሽማግሌውም እጅግ በጣም ነው ደስ የሚለው። ምክንያቱም ከፊትም ስለሚፈልጉት የቃሊብና እንዲሁም ደግሞ የትሁት አንድነትን ስለሚፈልጉት ማለት ነው። እና እንግዲህ ምን ሊፈጠር ይችላል የሚለውን ቀጣይ ፓርት ማለት ነው ሁላችንም አብረን የምናየው ይሆናል። እውነት የቲና ተንኮል አልቆ እንዲሁም ደግሞ ተመስገን ከህይወታቸው ወጥቶ ቃሊብና እንዲሁም ደግሞ ትሁት አንድ ላይ የሚሆኑበት ሽማግሌው የሚያርፍበት ጊዜ ይመጣል ብዬ አስባለሁ። መታገስ ዋጋ አለው። እንግዲህ መታገስ ነው።
ለማለት ወዳለው ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።